መስቀልን በኢቢኤስ ብለን ከአዲስ አበባ ተጉዘን እጅግ የናፈቀንን ህዳሴ ግድብ አጠገብ ሆነን መስቀል በዓልንም እንዲሁም ደግሞ ህዳሴ ግድቡንም ደስታውን አብረን ልንጋራ ነው በዚህ ያለን እንኳን አደረሳችሁ ለመላው ኢትዮጵያውያን እንግዲህ እንኳን ለመስቀል በዓል በሰላም አደረሳችሁ እንኳንም ደስ አላችሁ ለማለት ቅዳሜን ከሰዓት ከእሁድን በኢቢኤስ አንድ ላይ ሆነን አባይ ግድብ ህልማችን ቁጭታችን ታሪካችን እውን የሆነበት ቦታ ላይ ተገኝተን የመስቀልን በዓል ከእናንተ ጋር ልናከብር እንግዲህ ዛሬ እዚህ ተገኝተናል በድጋሚ እንኳን ደስ ያላችሁ እንኳንም አደረሳችሁ እንላለን ለመጀመሪያ ጊዜ መስቀልን በአባይ እንደዚህ ሰብሰብ ብለን ስናከብር እጅግ ተደስተን ነው ለመላው ሰራተኞች ለአባይ ግድብ ሰራተኞች በአጠቃላይ እንኳን አደረሳችሁ እንላለን እንዲሁም ለመላው የኢትዮጵያ ህዝብ ከአባይ ግድብ እንኳን ለመስቀል በዓል በሰላም አደረሳችሁ በፍቅር በክብርና በታላቅነት የጀመርነው 2018ን ታላቁ የህዳሴ ግድብ ላይ ተገኝተን እኛም ለመስቀል በዓል ላይ ሰብሰብ ብለን ልናከብር ስለሆነ እጅግ በጣም ደስ ይለናል ሁላችሁም በያላችሁበት ደስታችሁ ይሁን እንላለን እንኳን አደረሳችሁ ህዳሴ ግድብ የኤሌክትሪክ ፓወር ማመንጫ ብቻ ሳይሆን ትልቅ የቱሪስት መስህብ የሆነ ለ2018 ብዙ ሰው እየመጣ የሚያየው ትልቅ የቱሪዝም መስህብ የሆነ ቦታ ላይ በመገኘታችንና ብዙ ሰዎች ለ14 አመት ደክመው እዚህ ላደረሱት ቦታ ላይ አመት ባለን እዚህ በማክበራችንም ደስ ይያለን ፍቅራችንን ለናንተ ከዚህ ቦታ እናደርሳለን በዓልን እንደ ቤተሰብ ሰብሰብ ብሎ ማሳለፍ ደስ ይላል ቅዳሜና እሁዶች እዚህ ስንመጣ እዚህ ደግሞ ግድቡ ከተጀመረ ጀምሮ እስከ ዛሬ ድረስ እየሰሩ ያሉ አሉ በመሃልም የመጡ አሉ በዓልን ሁሉ ጊዜም እዚህ ነው የሚያሳልፉት በስራ ላይ ነው የሚያሳልፉት ዛሬ ደግሞ እኛ ከነሱ ጋር ለማሳለፍ መተናል ጳጉሜር ላይ ከተሰጠን ትልቁ ስጦታ አንደኛው የአባይ ግድብ ምርቃት ነበረ በዚህ ቦታ ላይ መምጣት ግዝፈቱ ምን ያክል ትልቅ እንደሆነ ክብሩ ምን ያክል ትልቅ እንደሆነ የምናይበት ትክክለኛ ቦታ ነው ሁላችንም ለመስቀል በዓል እንኳን በሰላም አደረሰን በድጋሚ እንኳን አደረሳችሁ እያልን የመስቀል በዓልን በተለይ ለ14 አመታት በእያንዳንዱን በዓል ከቤተሰብ ተነጥላችሁ ይሄንን ግድብ ቀን ከሌት ሳይቋረጥ ተሰራችሁ የግድቡ ሰራተኞች በመጀመሪያ እንኳን አደረሳችሁ በመቀጠል ሁላችንም ይሄ ግድብ ከሊቅ እስከ ደቂቅ ሁሉንም ኢትዮጵያ ያሳተፈ ትክክለኛ የኢትዮጵያ የሀገር ኩራት ነው አባይ ግድብ ስለዚህ እዚህ ኩራት ላይ ደግሞ መጥተን ይሄንን ታሪክ ደግሞ ወደ እናንተ ያስተላለፍን እንገኛለን ማለት ታሪክ እየሰራን ነው ታሪካዊ ቦታ ላይ ሆነ ታሪክ እየሰራን ሆነ አመት በኋላ ደግሞ ስናየው ደስ ይላል በጣም ስለዚህ እንኳን አደረሳችሁ መልካም በዓል እንመኝላችኋለን ከሀገር ውስጥም ከሀገር ውጭም ያላችሁ በተለያየ ሁኔታ የምታሳልፉት የመስቀል በዓልን እንግዲህ በሰላም እንኳን አደረሳችሁ አደረሰን ለደስታችን ቀን እንኳን እዚህ ተገኘን አይደል ትልቅ ደስታ ነው ከምናየው በላይ እዚህ ቦታ ላይ ተገኝተን ያለው ስሜት ይለያል እንደ ሀገርም ከፍ ምንልበት ነውና እኔ ስለተገኘው ደስ ብሎኛል ሁላችንም ደስ በጣም አይደል እንኳን አደረሳችሁ ቤተሰብ እንኳን ለብርሃነ መስቀሉ በሰላም በፍቅር አደረሳችሁ አዲስ አመት ይዞልን የመጣው አንዱ ነገር የአባይ ግድባችን ማለቁ ነው በጣም ደስተኛ ነን ደግሞ ልዩ የሚያደርገው ነገር መስቀልን እዚህ በማክበራችን ከ14 አመት በኋላ እዚህ ተገኝተን አብረው ከሰሩት ሰዎች ጋር አብረን እዚህ በማክበራችን በጣም ደስተኛ ነን በዓሉ የሰላም የፍቅር ይሁንላችሁ እንኳን አደረሳችሁ ምን አይነት እድል ነው ምን አይነት እድል ነው የእድላት ገዳም ከአዲስ አበባ መጥቶ አባይ ላይ መታደም አንደኛ ወሸባ አባይ ድላርጎ ሲገባ አባይ ድላርጎ ሲገባ አባይ ድላርጎ ሲገባ በዘፈን ያየነው ነገር እዚህ ቁጭ ብለን ላይቭ ላይ ያለው ስሜት ግን የሚገርም አይደል በጣም የእውነት
እኔ ያለውን የፏፏቴውን ውሃ እዚህ ጋር ቆሞ በአካል መመልከት በጣም ይሄ በስክሪን የምናየው በቴሌቪዥን የምናየው የህዳሴው ግድብ ምልክት የሆነውን ቦታ በአካል ተገኝቶ ማየት በጣም ከሀሳብ ጀምሮ ላባቸውን አጥንታቸውን ደማቸውን ከስክሰው የእውነት እዚህ ላቆሙልን እንደዚህ ለኛ መታደሻ መደሰቻ ላረጉልን ለኢትዮጵያም ህዝብ ጭምር ሳንቲሙን እንደዚህ መቀነቱን እየፈታ እያዋጣ ያርሰናልና ለሁላችሁም የእውነት ክብር ይገባቸዋል። የአይን አዋጅ በቃ አትዙሪ እያለኝ ነው። ለምን ግን እኔ ካንቺ አላቅም እንደዚህ ብለን ለምን አንመረው? አባይን ዛሬ ሳየው በጣም የተሰማኝ ስሜት ልዩ ነው በጣም እና በቲቪ ሳየው እና በአካል ሳየው በጣም የተለየ ነው። ዶክመንተሪ ያው ሳያልቅ በፊት ያው እንከታተለው ነበርና በጣም የተሰማኝ ስሜት ከባድ ነው። ላይክ ስሜታዊ ነው ያደረገኝ። በታሪ አጠገቤ ነበርና እስኪ እዩ በደንብ ይለኛል እንደማዞርም ማረገኝ ፓወርፉል ነውና በጣም ነው ደስ የሚለውና ከጀርባው ደግሞ ያለው ሰዎች ነው የምታስበው ይሄ እንዴት እንደሰሩት በእኛ መሰራቱ በእኛ ብር መሰራቱ ራሱ ደስታ ይሰጣልና በጣም ደስተኛ ነኝ። እናመሰግናለን ለዚህ ተሳተፋችሁ። አምሹር እዚህ 14 አመት እዚህ የተዋለዱ የተጋቡ ሰዎች አሉ። ትናንት ስንጠይቃቸው ስናወራቸው ነበርና በጣም ደስተኛ ነኝ እዚህ በመገኘት። 3 አመት በፊት የመጣ አጋጣሚ ነበረና ሙሉ ለሙሉ ግድቡ አልተጠናቀቀም። በጊዜው ስንመጣ አሁን ላይ መስከረምም ስለሆነ የዝናብ ወቅትም ስለሆነ ትንሽ አየሩ ቀዝቀዝ ብሏል። ለኛ በጣም የተስማማ በሚባል ደረጃ ጥሩ አየር ላይ ነው የመጣ ነው። እድለኛም ጭምር ነን። አንድ እሱ እድለኛ ያደርገናል። ሁለተኛው ደግሞ በዛ በአስቸጋሪ ሁኔታ ውስጥ እውነት ተሰርቶ ማለቅ ይችላል ወይ የሚል ጥያቄ ነበር። እንግዲህ በተለይ ዛሬ ላይ ግን ተሰርቶ ያለቀ ነገር ላይ ስንመጣ እውነት እንችላለን። ለካ እኛ ኢትዮጵያውያን ህብረት ካለን አንድነት ካለን ከተባበረን ፍቅሩ ካለን ለካ ማይቻል ነገር የለም የሚለውን ያየንበት ነው ታላቁ ህዳሴ ግድብ። በዚህ ስራ ላይ ከኛው ለኛው ነው የተሰራው ስራውና ያን ደግሞ የበለጠ ኩራታችን እንዲጨምር ያደርጋል። በተለያዩ ሀገራት ብዙ ግድቦች ይኖራሉ። ያ እነዛ ግድቦች ግን ከሃይድሮ ፓወር ማመንጫነት በላይ ደግሞ ለቱሪስት መስህብነት ትልቅ አስተዋጽኦ ያደርጋሉ። አባይ ግድብን መተን ባየናት ጥቂት ሰዓት ብዙ ሪሶርስ እንዳለውና ብዙ ነገር መሰራት የሚችልበት ቦታ እንደሆነም ተመልክተናልና ለኛ ትልቅ ክብር ትልቅ ኩራት ይሰማናል። እንደ ኢቢኤስ ቴሌቪዥን ሆስቶችም በጣም ነው የተደሰትንበት የኮራንበት ልባችን የሞላበት ከኛ ደግሞ የሞላው ለእናንተ የሚደርስበት ደስ የሚል ፕሮግራም በመሆኑና እዚህ በመገኘታችን ትልቅ ደስታ ይሰማናል። ረጅም ሰዓት የመስራት ልምድን ከዛ ውጪ ደግሞ ፕሮጀክቱን ጀምሮ የመጨረስ ልምድን እዚህ ጋር አይተናል። ከዛ ውጪ ሰዎች አሁን ልክኛ እዚህ ጋር ዛሬ መተን የተሰማንን ስሜት በእርግጠኝነት ከዚህ በኋላ ለሰዎች ክፍት ስለሚሆን እየመጡ ያዩታልና በፕሮግራሞቻችንም ላይ ዛሬ የተወሰኑትን ነካ እናደርጋለንና ሰዎች በጣም ሊያዩት የሚገባ ለልጅ ልጅ የሚተርፍ በጣም ትልቅ ቅርስ ይሄ ለዘላለም የሚሆን እንግዲህ የትኛውም ግን በዚህ ትውልድ ያለ ሰው ይሄን ማየት መቻል በጣም እድለኝነት ነውና በጣም እድለኞች ነን። ከድሉም ደግሞ በጣም ትልቁ እድል እዚህ ቦታ ላይ መጥቶ ተቀምጦ ያንን ነገር ማየት ለሰዎች እንዲያዩ ማድረግ መቻል ራሱ እኛ ታሪክ እየሰራን ነውና እድለኞች ነን። እዮሃ ታሪክ ተሰራ ለመናገር ጎበዝ ወርቅ መጣውን ላልጇ ለፍቅሯ ስጦታ ወርቅ እኮ ነው። እንደ አፍሪካ ትልቅ የመጀመሪያው ነገር ያው እንዳላችሁት ብዙ ሰዎች ብዙ ዋጋ የተከፈለበት ህዳሴ ነው፣ የህዳሴ ግድብ ነው። ከዛ ደግሞ ለሌላም አፍሪካ ሀገሮች እንደ ኩራት ነው፣ ትልቅ ነው። ምክንያቱም አንድ ትንሽ ለምሳሌ ትንሽ የቱሪስት መስህብ ነገር ሲኖራቸው አፍሪካ እዛ ላይ ሁሉም ይረባረብበታል። ይሄ ደግሞ በጣም ትልቅ የቱሪስት መስህብ ከዛም ጋር ተያይዞ መልክዓ ምድሩም ያምራል። ብዙ መታየት የሚችሉ ነገሮች ስላሉት ትልቁ የቱሪስት መዳረሻ ነው። መዳረሻ ይሆናል። ያስባል። እኛ በቱሪስቶች አይደል እዚህ የመጣን ገና ብዙ እንሰራለን። ገና በቱሪስቶች አይ ብዙ ነገር ነው የምንሰራው። ምክንያቱም መልክዓ ምድሩ የሰጠ ነው፣ ብዙ ነገር ሊሰራበት ይችላልና የተለያዩ ሪዞርቶች ይከፈታሉ፣ የተለያዩ ነገሮች ሊሆኑ ይችላሉና የጋራ 14 አመት ይሄ ሲበሰር ገና መሰረት ድንጋይ ሲጣል እኔ ታዝዬ ነበር። ያ አንድ ፍሬ ነው ሰላማዊ ሰልፍ ሲወጣ ለግድቡ ማስተባበሪያ መሀል ላይ መጥቶ
አንዳንድ ብር ብላ የቻላችሁ ጊዜ ተባለ ሁሉ ያስታውሳሉ። ጠዋት ሰልፍ ላይ ለአባይ ግድብ እያልን እንሰጥ ነበር። ከዛ በኋላ ደግሞ በሞባይል ካርዶቻችንም ይወሰድ ነበር። ሁሉ የተወሰነው ግን ዝም ብሎ አይደለም። ይሄን የመሰለ ታሪክ ሊገረባበት ታሪክ ሊሰራበት ደስ ደግሞ የሚለው ነገር እዳ የለም። እሱ ነው ከሁሉም በላይ ደስ የሚለው። ስለ ቱሪስት ስታወሩ አንዲት አገር ምልክቷን ነው ለቱሪስት የምታቀርበውና አባይ ልክ እንደ አድዋ የአፍሪካ ምልክት ነው። የአንድነታችን አልሸነፍ ባይነታችን ከባህሪያችን ጋር ራሱ ይያያዛል አይደለ? በሁሉም ነገር አልሸነፍ ባዮች ነን እና አባይም እንግዲህ የማይደፈር ነገር ተደፍሮ ይሄ መጨረሻውን ለማየት ታሪክ የነበረ ዘፈናችንንም ወደ ኋላ መለስ ብላችሁ ስታዩት ግንድ ይዞ ይዞራል አሻራ ቢስ እንደዛ ያንን አሻራውን ያኖርንበት በቃ ህልማችን እውነት የሆነበት ከራሳችን ከማንም ሳይሆን በራሳችን ለራሳችን እንግዲህ የማይደፈረውን ደፍረን እውነት የሆነበትና እንደ አገር የአንድነታችን ምልክት ስለሆነ ቱሪስቶች ከመላው ዓለም መጥተው ኢትዮጵያን ቢጎበኙ ከዚህ በኋላ ልክ እንደ አድዋ ሁሉ አባይ ምልክታችን ነውና እዚህ ቦታ ላይ መገኘት ለኛ በተለይ በጣም እድለኛ በጣም ጸጊ ትልቅ ነገር ነው ያነሳሽው። ብዙ ሀገራቶች ብዙ ዓለም ላይ ኢትዮጵያ እኛ ኢትዮጵያኖች ምንችል ማይመስላቸው ብዙ ሀገራት እና ያንን እንደምንችል ያሳየንበት ከዚህ በፊት የቻልናቸውና አይደፍሩትም ብለው ወይም ታሪክ አይሰሩም ብለው ታሪክ ሰርተን ደፍረን ብዙ ነገር አሳይተናልና አሁንም በአባይ ያንን የደገምነው ብዙ ነገር አሳይተናል። ከዚህም በኋላ በአንድነት በህብረት ደግሞ ብዙ ነገሮችን ይቻላል ብለን እናሳያለን። እንግዲህ መታችሁ ጎበኙት። ዋተር አሮቢክስ ብሎ እያለኝ ነበር ትንሲ አይደል? ብዙ እናስገባለን እንዝናናለን አባይ ላይ ወደፊት ደግሞ ኢንቨስተሮች መጥተው እዚህ ብዙ ሎጆች የምናርፍበት ቦታ ብዙ መሬት አለ ያልተነካ መሬት ኢንቨስተሮችም እያሰባችሁበት የሌላም የውጭ ሀገሮች መጥተው እዚህ እንደሚሰሩ እርግጠኛ ነኝ። በጣም መተን በፕሌን ሰው ቱሪስት የሚበዛበት ሀገር እንደሚሆን አልጠራጠርም። ሙሉ ቦታው በጣም ነው የሚያምረው። እኛራሱ ያረፍንበት ቦታ በቃ ግሪን ኤሪያው አለ። ከዛ ዝናብ እንደውም እየዘነበ ነው አይደል? ላይ ሙቀቱ ራሱ በቃ ደስ የሚል ሙቀት ይለምልበኝ ነው። አሁን አልተሰማንም። ንፋስም ስላለ ሲጀምር የኛ አሁን እዚህ ግድቡ ቦታ ላይ ስንሆን አድዋ ለብዙ አፍሪካ ሀገሮች የነጻነት መነሻ ነው። ይሄ ግድብ ደግሞ በራሳቸው ሀብት ራሳቸው አዋጥተው ራሳቸው ነገር አድርገው መስራት እንደሚችሉ ማሳያ ነው እና የሁሉም ነገር ፈርቀዳጅ መሆን ደስ ይላል። በነጻነትም በምንም ፊት አውራ ትክክለኛ የኛ ትውልድ አድዋ ማለት ነው ዘመን የኛ ትውልድ አድዋ። ስለዚህ እድለኞች ናቸው። ከኛ እያዩ መስራት ይችላሉ። በነገራችን ላይ አባይ ሲነሳ ሁለት ነገሮች በጣም አይረሱም ብዬ አስባለሁ። አንደኛ 8000 ዘፈን ሁሉ ተዘፈነበት 00 እናንተ ህፃናት ሌላ ደግሞ ቦንድ የሚለው ቃል አላስመለሱም እስካሁን። የሚገርምህ የዛሬ 11 ዓመት እዚህ ነበርኩ መጥቼ ነበር። የዛሬ 11 ዓመት ተጀምሮ ገና በሁለተኛው እና ያኔ የነበረው ሀሩር ያን የነበረው ጅምር ዛሬ አልቆ በዚህ መልኩ በማየታችን በእውነት በጣም ተደስተናልና የኢትዮጵያ ህዝብ ሙሉ አንድ ጊዜ ለኢትዮጵያ ተሳላችሁ እንላለን። እኛ እንግዳንን እንበል እርስ በእርስ ያላቸው ነገር ፍቅር አንዱ እንደዚህ ነው ተሌ እንደዚህ ነው የለም። ሁሉም በፍቅር በአንድነት በቃ ተዋደው ሲጀምር እኮ እንደዚህ ትልቅ ነገር የሚሰራው እኮ ፍቅር ሲኖር ነው፣ አንድነት ሲኖር ነው አይደል? እንዴት ደስ እንደሚሉ ምን ላድርግ እኔ ግን የወታደር ባህሪ ነው ያላቸው። እንደ ወታደር በቃ ሁሉ ጊዜ በቃ ተነሱ በተባሉ ሰዓት ተነስተው ነው ታዘዙ። ሁሉም ሰው በጣም በእውነት እዚህ ጋር 24 ሰዓት ስልካቸው በፍጹም መዘጋት የለበትም። ቢዘጋ እንኳን ድንገት ወይ ባይሰሙት ሁሉም ቤት ለቤት ስለሚተዋወቁ ይንኳኳል። የሰው ልጅ ባህሪ የሚለካው የሚባለው ብዙ ጊዜ በአስቸጋሪ ሁኔታ ውስጥ ሆኖ ስራዎችን ማስጨረስ ሲችል ነው አይደለ? በተመቻቸ ሁኔታ ውስጥ ያው ግዴታ ምንም ሁኔታዎችም ስለተመቻቹልን ስራችንን ለማከናወን የቀለለ ይሆናል። ግን በዚህ በአስቸጋሪ ቦታ ላይ በረሃ ነው፣ ከከተማ በጣም የራቀ ነው እና እዚህ አካባቢ ሆኖ ይሄንን ስራ ከግብ ማድረስ ቀላል ነገር አይደለምና የዛሬ ታዳሚዎቻችን እዚህ አባይ ግድብ ላይ በስራ ላይ የሚገኙ ናቸው። እነሱን እንኳን ደህና መጣችሁ እንበላለን። ደህና ናችሁ? በዓልን ከእናንተ ጋር ስለምናሳልፍ በጣም ደስ ይለናል። ቤተሰቦቻችሁን ትታችሁ እዚህ ቦታ ላይ በስራ እያሳለፋችሁ ነው።
ቤተሰብ እዚህ የመሰረታችሁ እንዳላችሁ ሰምተናል። እሱም ጥሩ ነው የሚደገፍ ነገር ነው። ግን ትልቁ ነገር ምንድነው እኛ ከእናንተ ጋር ልናሳልፍ ስለመጣን ደስ ብሎናል። እንኳን አደረሳችሁ በድጋሚ ሁላችሁ ነው። የኬኬ ቤተሰቦች እንግዲህ ዛሬ አምር ብለው ነው የመጡት። አንዳንዶቹ ሽፎን አበሻ ቀሚስ እናንተ ተጋብታችኋል። ባልና ሚስት ናቸው። እስኪ አንድ ቆም በሉ በእናታችሁ እንያችሁ። ቆም በሉልን። ስለዚህ ለህዳሴው ግድብ ሙሽሮች ተዘጋጅቷል አይደል? አረ ኩሉን ማንኳለሽ ኩሉን ማንኳለሽ ኩሉን ማንኳለሽ ኩሉን ማንኳለሽ ኩሉን ማንኳለሽ ሳምራ ሳምራዬ ሳምራ ወገቤን ሳምራ ይለኛል ሳምራ ደረቴን ሳምራ ያመኛል ሳምራ እኔን ደስ ብሎኛል ሳምራዬ ሳምራ ሳምራ ሳደሳላችሁ ደህና ናችሁ? 2015 ላይ 2015 ላይ ነው የመጣ ነው። እንዴት ነው የተዋወቃችሁ? ተዋወቃችን አንድ ሰፈር ነን። ስለዚህ ከዛ ነው ተዋወቃችን የሚጀምረው። የት ነው? የት? ባህር ዳር ዙሪያ። ባህር ዳር ዙሪያ ነው። ደራ ሐሙሲት ትባላለች። ስማችሁን እንተዋወቅ እስቲ። አደለኝ አደለ ማለት አደለኝ አያ ነው። ሃይማኖት አለ። ሃይማኖት አዎ። ከዛ እንዴት ወደ ህዳሴ ግድብ እንዴት ወደ ህዳሴ አብራችሁ እንዴት ነው የመጣችሁ? መጀመሪያ እኔ ነኝ የመጣው። ኦኬ እሺ። 2015 ላይ ነው መብራት ኃይልን እንጆይ ያደረው። እኔ እዚህ መጣው 2016 ላይ እሷ ወደዚህ መጣች ከኔ ጋር። እንዴት ወሰንክ እዚህ ለመምጣት? አንደኛ ለስራም ነው፣ ሁለተኛ ደግሞ ይሄኛው ትልቅ ኦፖርቹኒቲ ነው ህዳሴ ላይ መስራት። ስለዚህ ለዛ ነው ወደዚህ ነው። የዛሬ 7 ዓመት ሲጠነሰስ አንተ የት ነበርክ? እኔ ያኔ 7ኛ ክፍል ተማሪ ነበርኩ። ለጎንድም አዋተናል ማለት ነው። አዎ ለጎንድም አዋተናል ያኔ። አዋታል ያኔ? ኧረ እባክህ እውነት። ምን ተሰማ? ከ14 ዓመት በኋላ ልፋት እንደዚህ ሲታይ ምን ተሰማ? በጣም ነው እንጂ ደስ የሚለው። አዎ እንደ ተማሪ ያኔ ሲገደብ አባይ ሊገደብ ነው ሲባል ሰምተህ ነበር። ከዛ በኋላ ግን እዚህ ቦታ መጥቼ የስራ እድል አገኛለሁ ብለህ አስበህ ታውቅ ነበር? ኖርማሊ ዲፓርትመንቴም ሃይድሮሊክስ ስለነበር ሃይድሮሊክስ ኢንጂነር ነኝ እና ያን ስለነበር እጠብቃለሁ ግን ያልቃል የሚል እንትን ግምት ነበረኝ። እኔ ስጨርስ ቀድሞ ያልቃል የሚል ግምት ነበረኝ። እናመሰግናለን። እንግዲህ እና እንኳን ደስ አላችሁ። እንኳን አደረሳችሁ። የህዳሴ ሙሽሮች በድጋሚ እንኳን ደስ አላችሁ። እንኳን ደስ አላችሁ። እንግዲህ ለመላው የኢትዮጵያ ሕዝብ ለክርስትና እምነት ተከታዮች በአጠቃላይ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ እንግዲህ ተገጣጠም አይደለ? መስከረም 17 እና ቅዳሜ ትናንትና ዳመራን አከበርንና የመስቀል ልክ መስከረም ሲመጣ ክረምቱ ካለፈ በኋላ ይሄ ብርሃን ደስ የሚል ነገር አለ። ከዛ ደግሞ አሁን ከህዳሴ ግድብ ላይ ነው ያለነውና ድርብ ድል ነው የሚባለው። በጣም መስቀል ነው። ቅዳሜ ነው። አባይ ነው። በጣም ደስ የሚለው መስቀልን በተለያየ ሁኔታ አክብረነው እናውቃለን እና ተፈጥሮ የሚያምርበት ወቅት ነው መስቀል። ከአዲስ ዓመት በኋላ ተፈጥሮ እንደምታዩት ነው። ከኛም በኋላ በጣም የሚያምር ተፈጥሮ ጋር ያለ ነው። ከዛ ውጪ በዓላትን በተለያየ ሁኔታ ውስጥ የሚያሳልፉ ሰዎች አሉ። በደስታም ውስጥ በመከፋት ውስጥም ሆኖ የሚያሳልፉ ሰዎች አሉና ያልፋል። ነገ ደግሞ የተሻለ ቀን ይመጣል። ስለዚህ ደስ ብሏችሁ እንድታሳልፉ ነው የምፈልገው። እኛ ዛሬ ያለንበት ቦታ በጣም ብዙ ሰዎች ቤተሰቦቻቸውን ጥለው ስራቸውን ብለው እዚህ የሚኖሩ እዚህ ጋር ደግሞ እንደምናየው ደግሞ ፍቅራቸውን ብለው ደግሞ ወደ ባለቤታቸው የመጡ ሰዎች አሉና ፍቅር የሚታይበት አክብሮት የሚታይበት ስራ የሚከበርበት በጣም ትልቅ ቦታ ነው። ተፈጥሮ የሚያምርበት ቦታ ላይ ደግሞ እኛ ቁጭ ብለን በዓልን ደስ ብሏችሁ እንድታሳልፉ መስቀልን በኢቢኤስ እንግዲህ ቅዳሜና እሑዶች ቤተሰቦች ሰብሰብ ብለናል። ይሄ ደግሞ ያለንበት ቦታ እንዳለ የኢትዮጵያን ሀብት ነውና
የኢትዮጵያን ሀብት ላይ ቁጭ ብለን ቅዳሜና እሑዶች ፕሮግራሙን ወደ እነሱ እናደርሳለን። ወደ እነሱ ስናስተላልፍ እናንተ ከቤት ሆናችሁ ክትፎንም አይቡንም እጁንም ሁሉንም እናንተ ተመገቡልን፣ እኛ አለን። ህዳሴ እንግዲህ ታላቁ የህዳሴ ግድብ ተስፋ ነው አይደለ? ተስፋ በማድረጋቸው እዚህ ቦታ ላይ የነበሩ ሰዎች ለኛ ተስፋ ሰጥተውን ዛሬ ደግሞ እዚህ ተቀምጠን እኛም ተስፋ እንድናደርግ አድርገውናልና ብዙ ነው ትርጉሙ ታላቁ የህዳሴ ግድብ። ስለዚህ እናንተ በያላችሁበት ባስከፊ ሁኔታ ውስጥ ባስቸጋሪ ሁኔታ ውስጥ በሆስፒታሎች ያላችሁ ወገኖቻችን ደግሞ እንደዚሁ ተስፋ ያደረጋችሁ ነገር በጸሎት በልባችሁ ውስጥ ናችሁና በዓልን እንድታከብሩ ምኞታችን ነው። ለእናንተም በያላችሁበት መልካም በዓል ይሁንላችሁ። መጪው ጊዜ ደግሞ የምታርፉበት ነፍሳችሁ ርፍ ብላ በዓልን የምታከብሩበት እንዲሆን እንመኝላችኋለን። ሁሌም በልባችሁ ናችሁ። እመኑን ከአይን በላይ ነው፣ ከምታስቡት በላይ ነው፣ በቴሌቪዥን ስክሪን ከምታዩት በላይ ነው፣ ከምትገምቱት በላይ ነው። የተጻፈ ነገር አንብባችሁ በመናብ ከምትረዱትም እጅግ በላይ ነው። ስለዚህ መታችሁ ልታዩ ይገባል አይደል? አዎ በላያ አንጃገሬ ቆንጆ የወንዜ ውቃያ በላያ በላይ ነው ስትለኝ ስሜት መቆጣጠር በላይ ነው። የህዳሴ ግድብ እንግዲህ ስንል 14 ዓመት አይደለ ከተጀመረበት ጊዜ እስካሁን ድረስ የአባይ ወንዝ ግን ለኛ ታሪካችን ነው። ከልጅነታችን ጀምሮ በዘፈን በመጽሐፍ በብዙ ነገር በታሪክ የምናውቀው ታሪካችን ነው። ያ ሁሉ ታሪክ ግን እንግዲህ አባይ ግድብ ሆኖ እንዲመሰረት ሲደፈር እኛም ስንተባበር ምልክት ሆኖ ለዚህ ቀን ስንደርስ ቀላል ነገር አይደለም። ይሄ እንዲሁም ግን ብዙ ሰዎች ዋጋ ከፍለዋል። እዚህ ቦታ ላይ የሚኖሩ ሰዎች አሁን ከግራና ከቀኝ ከኛ ጋር ያሉ ሰዎች ያለፉም ሰዎች አሉ። እነሱ ሰዎች ማለት የከፈሉት መስዋዕትነት እቺን ቀን ለማየት ነው። ይሄ ግድብ ተገድቦ አልቆ እንድናይ ማለት ነው። እኛም በያለንበት ሆነን እንግዲህ ከራሳችን ከኪሳችን አውጥተን ግድባችንን የገነባ ነው። ይሄን ግድብ እንደዚህ አልቆ ለማየት ነውና አባይ የእውነት የአንድነታችን መገለጫ የኢትዮጵያዊነታችን ምልክት የዘመናችን አድዋ ነውና በድጋሚ በጣም ደስ ብሎናል። እንግዲህ እዚሁ ታላቁ የህዳሴ ግድብ ላይ ተገኝተን ፕሮግራሞች ልንሰራ ነው። እንግዲህ ከሰዎቹ ጋር እንገናኛለን። ኬኬን ቤተሰብ ልንቀላቀል ነው። ያልገቡበት የለም ነው የሚባለው፣ ማንገባበት የለም። ቅዳሜ ወደ እሑድ ነበር፣ ዛሬ እሑድ ወደ ቅዳሜ ተገፍቷል። ሰብሊ ብዙ ነገር አለ። ሰብሊና ጸጊ እንግዳ ጠራችሁ፣ እሑዶች እኛ ጋር መጡ። ቤተሰቦች ናቸው። ዳጊውን እኔ ዛሬ ደስ ያለኝ ማለት ነው ቅዳሜን ከሰዓት ቤታችን የህዳሴው ግድብ መሆኑ እኛ ብዙ ጊዜ እንግዳ እንጠራለን። ነገር የለም ቅዳሜን ቤታችን ነው፣ እሑድም ቤታቸው ነው። እኔ ግን ኩኪንግ ስለሚሰሩ የሆነ ጥብሳ ጥብስ፣ ቁርጥ፣ ክትፎ ምናምን የተለያዩ ፕሮግራሞች ሰዓታቸውን እየጠበቁ ይሄዳሉ። እንግዲህ መብሉም መጠጡም እንዳለ ነው። እንግዲህ የምንመኝላችሁ ቀኑ እንደ ሰብሊ ረዘም ያለ ፀሐዩ እንደ ዳጊ አጠር ያለ በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ያልን ከህዳሴው ግድብ ላይ ሆነን ይሄንን ነገር እንግዲህ በዓላችንን ስናከብር ትልቁ ነገር እዚህ ለመድረስ እጅግ በጣም ብዙ መስዋዕትነት ተከፍሏል። እዚህ የሰሩ በዚህ በሐሩር የኖሩ ህይወታቸውም ያለፈ የአካል ጉዳት የደረሰባቸው በተለያየ መልኩ ለበሽታ የተዳረጉም ይኖራሉ። ከዚያ ባሻገር ደግሞ ኢትዮጵያውያን በሀገር ውስጥ ያሉ እንዲሁም ደግሞ በውጭ የሚኖሩ ዲያስፖራ በሙሉ ለዚህ ዛሬ ላየነው ትንሳኤ ዛሬ ላየነው ትልቁ ግድባችን ለአባይ ግድባችን ሁሉም የየራሱን አሻራ አሳርፏል። ስለዚህ ለኢትዮጵያ ህዝብ በሙሉ ሁላችንም ከወንበራችን ተነስተን አብረን እናመሰግናለን ማለት ነው። እናመሰግናለን። ኢትዮጵያ ታመሰግናለች።